ኢኮኖሚው ላይ ቪዚብል ሆኖ የሚታዩ ለውጦች እንዳሉ ይታመናል። ከዛው ጋር ደግሞ አብሮ የሚነሱ ጉዳዮች ደግሞ አሉ። በተለይ የኑሮ ውድነቱ በማህበረሰቡ ዘንድ የሚነሱ ጥያቄዎች ናቸውና ምንድነው መፍትያቸው ይላሉ? ያደገ ካለ ኢኮኖሚ ባንድ ወገን የሚታይ ነገር አለ፣ በሌላ መልኩ ደግሞ የኑሮ ውድነቱ የሚኖሩ ጉዳዮች አሉ። እንዴት አስተሳስረን መፍትሄ ማምጣት እንችላለን ይላሉ? በጣም ሰፋ ያለ ሐሳብ የያዘ ግን ደግሞ መሰረታዊ ጥያቄ ነው። ግን ቀድሜ ወደ አነሳሁልሽ ጉዳይ ነው ይመልሰን። አሁንም የዚህን ጉዳይ እውነታ በየሌየሩ ሽንኩርቱን እየላጠን ካላየን በቀረ የተዛባ ግንዛቤና ያልተስተካከለ ድምዳሜ ላይ እንደርሳለን። ለምሳሌ የኑሮ ውድነትን እንደ ኤግዛምፕል እናንሳ፣ ወይም ኢንፍሌሽንን፣ የዋጋ ግሽበትን። ይሄን አጠቃላይ ኢኮኖሚ ችግር እኛ በሶስት ነው የከፈልነው። እዳ አለ ብዬሻለሁ። ደሞዝ መክፈል አንችልም፣ መበደር አንችልም፣ ፕሮጀክቶች ቆመዋል። ምን ብናደርግ ነው ካለንበት ጣጣ መከራ ወጥተን ወደ ተስተካከለ ነገር ወይም ወደ ተሻለ ነገር የምንገባው ብለን በሶስት ምዕራፍ ከፈልነው። የመጀመሪያው ምዕራፍ ማፍታታት ነው። ፕሮጀክት ተሳስሯል። ብድር መክፈል፣ ብድር መበደር ተሳስሯል። ኤክስፖርት፣ የሀገር ውስጥ የንግድ እንቅስቃሴ ተሳስሯል። ማፍታታት ያስፈልጋል። አቧራውን ማራገፍ ያስፈልጋል። በአንዳንዱ ጉዳይ እሴት መጨመር ያስፈልጋል። በአንዳንዱ ጉዳይ ህግ መቀየር ያስፈልጋል። በአንዳንዱ ጉዳይ ከፈት ማድረግ ያስፈልጋል። እንከፋፍተው ንፋስ ይግባበት። እምክ የሚለው የታሸገውን ነገር ፈታ ፈታ እናርገው የሚል ውሳኔ ነበር የወሰነው። እንግዲህ ለውጡ ከመምጣቱ በፊት ለ10 ምናምን ዓመታት ኢትዮጵያ ውስጥ አጠቃላይ ከ20 ዓመት ያላነሰ ጊዜ ኢንፍሌሽን ኮንቲኒየስሊ እያደገ መጥቷል። ያው የነበረው የአጠቃላይ ኢኮኖሚ የሚታወቅ ሆኖ ኢንፍሌሽን ግን ተቋርጦ ያውቃል። 20 ዓመት ኢንፍሌሽን አንድ ዓመት አጋጥሞ ሲገራ፣ 2 ዓመት አጋጥሞ ሲገራ፣ 3 ዓመት አጋጥሞ ሲገራና 10 15 ሲሆን አንድ አይደለም። በደንብ ስር እየያዘ ስለሚሄድ መልሶ ማስተካከሉን በዛው ልክ ፈታኝ ነው የሚሆነው። አንደኛው ፈተና የነበረብን እዳ መኖሩ ብቻ ሳይሆን ግሽበቱ ለአመታት እያደገ እየቀጠለ ይመጣ ሳይቋረጥ። ይሄ ችግር ነው። ይሄ በሽታ ነው። እዚህ በሽታ ላይ ደግሞ ኢንፌክሽን መጣ። ሰው ለታመመበት ጉዳይ መድኃኒት እየወሰደ ሳያገግም ኢንፌክሽን መጣ ማለት ህይወቱን ሊቀጥፍ የሚችል አደጋ መጣ ማለት ነው። ኢንፌክሽኑ ምንድነው? አንደኛው ኮሮና ነው። ገና ምኑንም ሳንይዘው ኮሮና የሚባል ነገር መጥቶ ከሳቢያችን ከጉዟችን የሚያደናቅፍ ሆነ። ኮሮና እንዴት የሚያደናቅፈን? አግዙን ብለናቸው እናግዛችኋለን በርቱ ያሉ ነገራት ኮሮና ሲመጣ የነሱ ጣጣ ገዘፈና የነሱ ችግር በዛና የኛ ጉዳይ ሁለተኛው ችግር ሆነባቸው። እኛን ለማየት ጊዜ የላቸውም። በጣም ተወጥረዋል እነሱ። ኮሮና ሲባል በሽታው ብቻ አይደለም፣ ብዙ የተሳሰረ ጉዳይ በውስጡ ስላለበት። የዩክሬን ጦርነት መጣ። የዩክሬን ጦርነት ድራማቲክ የሆነ ሽፍት ነው ያለው። ወደ አፍሪካ የፈሰውን የድጋፍ መጠን በከፍተኛ ደረጃ ቀንሶ ወደዛ እንዲሄድ አድርጎታል። በከፍተኛ ደረጃ አቴንሽን የሚሰጡ የሚያግዙ ተቋማት፣ ሀገራት፣ ግለሰቦች ትተውን ወደ ዋናው ጉዳያቸው ገቡ። ኢንፌክሽን ነው። ችግር አለብን። ተደግፈን ከችግሩ እንዳንወጣ ደግሞ ተጨማሪ ችግር ተደረበበት ማለት ነው። ንግድ የሚያስተጓጉል፣ እርዳታ የሚያስተጓጉል፣ ድጋፍ የሚያስተጓጉል፣ ግጭት፣ የሀገር ውስጥ ግጭት ተፈጠረብን። ከግራ ከቀኝ በ3 ወር ገባለሁ በ5 ወር ገባለሁ የሚሉ ኃይሎች ግጭት አበዙብን። እነዚህ ግጭቶች ሙሉ አቅማችንን ማዋል በሚገባን ነገር እንዳናውል በገንዘብም በጊዜም በጉልበትም ወሰዱብን። ኢንፌክሽኖች ናቸው። በነበረው መከራ በነበረው ችግር ላይ ተጨማሪ ችግር ነው። ሶስተኛው ባለፉት 20 ዓመታት ከኮሮና በፊት በነበረው ጊዜ የኢትዮጵያ ኢንፍሌሽን በየአመቱ እያደገ ሲመጣ የዓለም ኢንፍሌሽንን በዛ ልክ ተናጋ ሊባል አይችልም። የጨመሩባቸው ሀገራት ይኖራሉ፣ ግን አሁን ባለው ደረጃ ዓለምን የሚያናጋ ጉዳይ አልነበረም ኢንፍሌሽን። ከኮሮና በኋላስ የዓለም ሁሉ መከራ ሆነ። እንደ IMF ሪፖርት የ2024 ሪፖርት የአምናው ሪፖርት የሚያሳየው ቱርክ
58% ነበር ኢንፍሌሽኑ። ከፍተኛ እድገት ባለፉት 20 ዓመታት ካመጡ ሀገራት አንዷ ቱርክ ናት። ትራንስፎርም ያደረገች ሀገር ናት። ግን ባለፈው ዓመት በነበረው አጠቃላይ ሂደት 58% ግሽበት ነበረባት። ግብጽ 33% ግሽበት ነበረባት። አርጀንቲና ከ200 በላይ ግሽበት ነበረባት። ይሄ የአይኤምኤፍ ሪፖርት ነው። አሜሪካ እዛ የሚኖሩ ዜጎቻችን እንደሚነግሩን ድሮ እንቁላል የሚገዛበትን ዋጋ ድሮ ስቶር ሄደው ሱፐርማርኬት ሄደው የሚያገኟቸውን እቃዎች በቁጥርም አያገኙም፣ በዋጋም ጨምረዋል። ብዛም አሜሪካ ነዳጅ ወጣ ወረደ ይባላል እንጂ ብዙ ዋጋ የተረጋጋ የነበረው። አሁን እንደዛ አይደለም። ከፍተኛ የዋጋ ግሽበት አለ። ዓለምን ይናጠው ማለት ነው። ዓለምን ሲደሞ ኢምፖርት የሚደረጉ ኢንፍሌሽኖች አሉ። እዛ ሲረበሽ እንደኛ በኢምፖርት ላይ ቤዝ ያደረገ ኢኮኖሚ ያለው ሀገር ደግሞ ኢንፍሌሽን ኢምፖርት ያደርጋል። የቆየ ችግር አለን። ላው ላይ ኢንፌክሽን መጣ። ይሄ ችግር ደግሞ ከኛ አልፎ የዓለም ችግር ሆነ። ይሄ ሲደማመር ችግሩን ለመፍታት የምንወስድበት መንገድ በምዕራፍ ካልተከፈለ በቀር በቀላሉ የሚፈታ ሆኖ አናገኘውም። እና በመጀመሪያው ምዕራፍ ፈታታ ነው። አቧራውን ለማራገፍ ሞከረ፣ ቫልዩ ለመጨመር ሞከረ፣ እሴት ለማከል ሞከረ። በሁለተኛው ምዕራፍ ማንሰራራት ነው ያለብን። ሊፕ ፍሮግ ነው ማድረግ ያለብን። ቀስ ያለው አካሄድ፣ ኢንክሪመንታል የሆነው አካሄድ ካለንበት ችግር አያወጣንም። ያን ለማድረግ ደግሞ 3 ነገር ላይ እናተኩር። አንደኛ ተቋም እንገንባ፣ በፍጥነት እንፍጠን። በእያንዳንዱ ስራዎቻችን እንፍጠር። ፈጠራ ይታከልበት። ፈጠራ ከሌለ የፈጠርነውን ነገር ለመከወን ፍጥነት ከሌለ በፍጥነት የሚከውን ተቋም ከሌለ ሊፕፍሮግ ማድረግ አንችልም፣ መዝለል አንችልም። ኢንክሪመንታል ነው የሚሆነው እድገቱ። ያ ደግሞ ከሆነ የምናስበው ውጤት አናመጣም ብለው ወሰንን። ልክ እንደ ቅድሙ በሌየር ማየት እንዲያስችልሽ ነው ማነሳው። ተቋም መገንባት አለብን ሲባል የነበረው የሰው ኃይል ኢትዮጵያ ውስጥ የነበረው የመንግስት ሰራተኛ ቁጥር አንዳንዱን ጉዳይ ለመከወን በቂ አይደለም። በነገራችን ላይ ባለፉት 6-7 ዓመታት በአቨሬጅ የኢትዮጵያ መንግስት ለደሞዝ የሚያወጣው ገንዘብ በየአመቱ በአቨሬጅ 21% ይጨምራል። በየአመቱ 21% ይጨምራል ወጪው። ያ የወጣው ወጪ እያንዳንዱ ሰራተኛ ጋር ይደርሳል ወይ የተባለ እንደሆነ አይደርስም። ለምንድን ነው የማይደርሰው? የመንግስት ሰራተኛ ከለውጡ በፊት 7 አካባቢ ነበር። አሁን ከ2.5 ሚሊዮን በልጧል። በዚህ 6-7 ዓመታት ውስጥ የመንግስት ሰራተኛ 44% ጨምሯል። 44%። ለምንድን ነው በዚህ ልክ የጨመረው ያለ እንደሆነ አንዳንድ ሴክተር ብቻ እናንሳ። መምህራን ከለውጡ በፊት ከነበረው 1/3 ቁጥር ጨምረናል። 36% የመምህራን ቁጥር ኢትዮጵያ ውስጥ አድጓል ባለፉት 6 ዓመታት 36%። ድሮ ለመምህር ለምናወጣው ደሞዝ 36% ጨምሯል ማለት ነው። ባለው መጠን በጭማሪው አይደለም፣ ባለው መጠን። ለምን ቁጥር ሰፋ? የትምህርት ስርዓቱ ስብራት አለበት፣ ውድቀት አለበት። ከስብራቱ ደግሞ አንዱ ኤርሊ ቻይልድሁድ ላይ አይሰራም። አንድ ልጅ በገጠር እስከ 7 ዓመት በሰፈር ሲያውደለድል ሲላላክ እረኛ ሲሆን ቆይቶ 7 ዓመት ሲሞላው አንደኛ ክፍል ይላካል። አንደኛ ክፍል ሲላክ የሚጠብቀው ደግሞ ኤክስ እና ራይት ነው፣ ጀጅመንት ነው። ከትምህርት ጋር ልምምድ ያልነበረው ልጅ፣ ከአስተማሪ ጋር ተገናኝቶ ማያቅ ህፃን፣ ትምህርት ሲሰጥ እንዴት መከታተል እንዳለበት ማያቅ፣ አብዛኛው ደግሞ ወላጁ ማገዝ የማይችል፣ አብዛኛው ወላጅ ያልተማረ ስለሆነ ገና ትምህርት ቤት በገባ በጥቂት ወራት ውስጥ ኤክስ ነህ ራይት ነህ ኤክስ ነህ ራይት ነህ የሚባል ጀጅመንት፣ ሳይኮሎጂካል ሃራስመንት የሚገጥመው። ይሄንን ለማስተካከል ለልጆች መዋያ ያስፈልጋቸዋል፣ ኪንደርጋርተን ያስፈልጋቸዋል በሚል ከ35,000 በላይ መዋለ ህጻናት ኢትዮጵያ ውስጥ ተገንብተዋል። ከ35,000 በላይ። ህዝቡ እንደሚያውቀው
ከዚህ ቀደም በ7 ዓመት ልጆቹን የሚልክ ሰው አሁን በ2 ዓመት ተኩል በ3 ዓመት እንደሚልካቸው ያውቃል። ሁሉም ሰው የሚያውቀው ጉዳይ ነው። በ3 ዓመት ልጅን መዋለ ህጻናት መላክ ምንድነው ፋይዳው ያለ እንደሆነ መልከ ብዙ ነው። ለምሳሌ አንድ መምህር እሱና ሚስቱ መምህር ቢሆኑ ወይም እሱም መምህር ሆነው እሷ ደግሞ ሌላ ስራ ቢኖራት ልጅ ስትወልድ ልጇን የሚይዝላት ሰው ከሌለ እናት ቤት መቆየቷ ግዴታ ነው። እናት ልጅ ታሳድጋለች፣ አባት ደግሞ ሰርቶ ያመጣል። በዚያ ደሞዝ ነው በጋራ የሚኖሩት። እንደ ሌላው እንደሰለጠነው ዓለም ህፃናት ማቆያ የሚባል ቦታ እኛ ጋር እምብዛም የለም። ገና ነው አዲስ አበባ የጀመርነው ያለው እንደምታውቁት። እና አንድ ሰው ወልዶ በ3 ዓመቱ ልጁን ሳይከፍል የሚያውልበት ሴፍ የሆነ ቦታ አለ ማለት ለዚያ መምህር በተዘዋዋሪ ደሞዝ ማለት ነው። በቀጥታ ካሹን ስለማይቀበል ላይገባው ይችላል፣ ግን ደሞዝ ማለት ነው። ብሔራዊ ጥቅም ማለት በግለሰብ የሚመነዘር ጥቅም ብቻ ሳይሆን ኮሌክቲቭ ጥቅም ስለሆነ ያ ልጅሳ የሚማረው እየተጫወተ ነው። ፈተና የለበትም፣ ኤክስ እና ራይት የለበትም። ኤቢሲዲ የሚያጠናው እየዘለለ ነው፣ እየዘፈነ ነው። ከልጆች ጋር እንዴት እንደሚውል ያውቃል። መደማመጥን ይማራል፣ ኤቢሲዲ ይማራል። በጣም በርካታ ነገሮች በዚያ ሂደት ውስጥ 2 ዓመት 3 ዓመት ተምሮ አንደኛ ክፍል ሲገባ ኤቢሲዲ እንግዳው አይደለም፣ አስተማሪ እንግዳው አይደለም፣ ከሌሎች ሰፈር ልጆች ጋር መዋል እንግዳው አይደለም። ባለፈው የነበረበት አይነት ሳይኮሎጂካል ሃራስመንት ዜሮ ባይሆንም በከፍተኛ ደረጃ ይቀንስለታል። እዛም ኤሌመንታሪ መስራት የሚገባው ስራ አለ። ያ ብቻውን በቂ አይደለም ዜሮ ለማድረግ፣ ግን ቢያንስ ከሰው ጋር የተለማመደ ልጅ ይፈጠራል። አሁን አዲስ አበባ ላይ አንዳንድ ጥናቶች እንደሚያሳዩት በአንድ ግቢ ውስጥ የሚያድጉ ብዙ ከጎረቤት ጋር የማይጫወቱ በእኛ በተለምዶ አባባል የተሻለ ቤተሰብ የተሻለ ኢንካም ያለው ቤተሰብ ልጆች የሚባሉት ከፍተኛ የሆነ የኮሙኒኬሽን ችግር አለባቸው። ከፍተኛ የሆነ የኢሞሽናል ኢንተለጀንስ ችግር አለባቸው። ሰው ጋር ረጅም ጊዜ ተቀምጠው ሊያወሩ አይችሉም። ሀብታሞች ልጆቻቸውን ለቲቪ ሰጥተው፣ ለሰራተኛ ሰጥተው፣ ለግቢ ሰጥተው ከሄዱ ከሰው ጋር እንዴት ሀሳብ እንደሚቀያየር የማያቅ ልጅ ከሆነ ነጋዴም ቢሆን መንግስትም ቢሆን ምንም ቢሆን ያ ሰው ከሰው ጋር ስለሚሰራ የኋላ ኋላ ስብራት መሆኑ አይቀርም። 36% መምህራን ጨምረን አሁን በመቶ ሺዎች መምህራን ካልጨመርን በስተቀር በኤርሊ ቻይልድሁድ የምንሰራው ስራ የተሟላ አይሆንም። ለመገንባት ለቁሳቁስ ለመምህራን ደሞዝ ምን ያክል እንደሚወጣ እንግዲህ አስዩ። ጤና ባለፉት 6-7 ዓመታት 53% የጤና ሙያተኛ ጨምረናል። ከነበረን ጤና ሙያተኛ 53% ጭማሪ ተጨምሯል። ለምን? በየሰፈሩ ጤና ኬላዎች በብቃት ስላልነበሩ ወይም ሐኪም ስላልነበረ ያን ካላስፋፋን በቀር ያሉን የሕክምና መስጫ ጣቢያዎች አሁን ያለውን ፖፑሌሽን ማገዝ አይችሉም። በዚህ ሕክምና ሙያ ላይ የሚሰራ ሰው ደሞዝ ያገኘ ቀጥታ ብትይ ላያገኝ ይችላል። ግን በቀን 50 ሰው 20 ሰው የሚያይ ከነበረ በተወሰነ ደረጃም በየቦታው የሚያግዙ ሰዎች ሲፈጠሩ ያ ቁጥር ይቀንሳል ማለት ነው። ያ ቁጥር ቀነሰ ማለት ሁለተኛ ስራ ሊሰራ እድል አገኘ ማለት ነው። ያ ቁጥር ቀነሰ ማለት ብዙ ነገር ለማድረግ ጊዜ ያገኘ ማለት ነው። ይሄ በቁጥር ያለው እድገት ነው። በየአመቱ 21% ጨመረ ስልሽ 21% ገንዘብ ኪሳችን ገባ ላይሆን ይችላል። ግን ተጨማሪ ተቋም ስንገነባ የሰፋ ነገር አለ። ተቋም ባንገነባ ደግሞ የማይመጣ ውጤት አለ። ዘንድሮ ሪፎርሙን ስንሰራ ደሞዝ ጭማሪ ያስፈልጋል፣ ሰዎች ይቸገራሉ ብለን እንደ መንግስት 91 ቢሊዮን ብር ነው የጨመርነው። በዘንድሮ 7 ወር 8 ወር ከጨመር 91 ቢሊዮን ብር ነው የጨመርነው። አጨማመራችን ላይ የኢትዮጵያ መንግስት ሰራተኛ እስከዛሬ በነበረ ሁኔታ ከታች ያለው 1000 ምናምን የሚያገኙ ሰዎች አሉ። እዚህ ፕራይም ሚኒስተር ኦፊስ የሚሰሩ የ1200 ደሞዝተኞች አሉ፣ በየቦታው አሉ። እንደዚህ እንደ ሀገር ሚኒመም ዌጅ አልሰራንም እንደ ሀገር። ቢያንስ ግን በመንግስት እንጀምረው። ሰው 1000 ብር እየበላ አንዳንዱ ልጆችም ስላሉት መኖር ስለሚቸገር ከላይ ያለውን እናሳንሰውና በትክክለኛው የደሞዝ ጭማሪ መጠን ከሄድን ታች እያነሰ ላይ ከፍ ከፍ እያለ ነው በፐርሰንቴጅ ስለሆነ ያንን ገልብጠው ላይ እንቀንስና ታች ያለው ሰው መኖር የተሳነው ሰው ትንሽ ኑሮውን ከፍ እናድርግ ብለን ከ1000 ምናምን ሚኒመም የሚባለው የመንግስት ክፍያ 4800 አስገብተናል። ሚኒመም የሚባለው
አሁን ከመንግስት ጨርሰን ወደ ግሉ ሚኒመም ዌጅ እንመጣለን እየተዘጋጀን ያለነው 4800 ስናስገባ ዝቅተኛ ኢንካም የነበራቸው ደሞዝተኞች 300% በላይ ጭማሪ መጥቶላቸው በደሞዛቸው ውስጥ ላይ ግን ፐርሰንቴጁ ያንሳል። ለምን አነሰ? 91 ቢሊዮን ብር በአመት ኢንጀክት ከማድረግ በላይ ኢትዮጵያ አቅም የላትም። ለምን? ቅድም ያልኳት ናታ ኢትዮጵያ 91 ቢሊዮንም አመጣ ብዙ ነገር ቀናንሳ ነው ያደረገችው። ከዚያ በላይ ቢጨመር ጠቃሚ ነበር፣ በጣም ጠቃሚ ነበር። የኢትዮጵያ ደሞዝ በቂ አይደለም፣ የኔ ደሞዝ በቂ አይደለም። ግን በአንድ በኩል ስብራት እንጠግናለን፣ በሌላ በኩል ደግሞ ለትውልድ ሀገር እንሰራለን ስላል ሰምሃው መስዋዕት ካልከፈልን በስተቀር የምናስበው ነገር ልናሳካ አንችልም። አሁን ዘንድሮ የፌደራል መንግስት ሰራተኛ ፌደራል መንግስት ደሞዝ የሚከፍለው 450 ቢሊዮን ብር በልጧል ከምናስገባው ገቢ። ኖት አምና ዘንድሮ ከምናስገባው ገቢ ግማሹ የሚውለው ደሞዝ ነው። 900 ገደማ ቢሊዮን ብር ገቢ እንጠብቃለን፣ ግማሹ ደሞዝ ነው። በቀረው ግማሹ ነው እንግዲህ ማንኛውም ነገር የሚሆነው። ሰው ደሞዝ ላይ ጥያቄ እንደሚያነሳው ደሞዙን ብትሰሪለት ብታስተካክይለት ደሞዝ ብቻው ምን ያደርግልኛል? ጠመኔ ያስፈልገኛል፣ ኮምፒውተር ያስፈልገኛል ማለቱ አይቀርም። ለማስተማር ወረቀት ያስፈልገኛል ማለቱ አይቀርም። ሐኪምም ቢሆን መድኃኒት ማለቱ አይቀርም። እነሱም ሰፖርት ማድረግ ይኖርብናል። ይሄ በተወሳሰበ ችግር ውስጥ ያለ ሀገር የተከማቸ በሽታና ኢንፌክሽን ያለው ሀገር በአንድ ጊዜ ያንን ጉዳይ ሰብሮ መውጣት ስለሚያስቸግር ፋውንዴሽናል ስራዎች እየሰራን በሂደት በየደረጃ ደግሞ እየፈታን መሄድ ይጠብቃል። ለምንድን ነው እንደዛ የሚሆነው? ኑሮ ውድነትን ማስተካከልና እድገትን ደግሞ አብሮ ማምጣት ማለት አውሮፕላን እየበረረ መጠገን ማለት ነው። መኪና እየተንቀሳቀሰ እየተጓዘ መጠገን ማለት ነው። ለመጠገን መቆም አለበት። ካልቆመ በቀር መጠገን አይቻልም። ለምሳሌ ኢትዮጵያ ውስጥ ያለውን ፕሮጀክት በሙሉ ብንገታ ፐብሊክ ኢንቨስትመንት ቢቆም ምንም ጥርጥር የለውም ኢንፍሌሽን ድሮፕ ያደርጋል። ህዳሴው ታንት እናቆየው ብንል ድሮፕ ያደርጋል ኢንፍሌሽን ከፍተኛ ሀብት ኢንጀክት ስለሚደረግበት። ያ ማለት ግን ዛሬ የምንኖረው ኑሮ ነገ ላለን ዲማንድ መልስ ሊያመጣ ስለማይዘጋጅ የአንድ ሳምንት ፎይታ ነው፣ አንቲፔን ነው። ወዲያው በሽታው ምናልባት አገር ሽቶ ሊመጣ ይችላል። እያደግን ነው ኢንፍሌሽን ለመግራት እየሰራን ያለ ነው። እድገት እውነትስ አለ ወይ ኢትዮጵያ ውስጥ? ባለፉት 6 ዓመታት 7 ዓመታት እንግዲህ 6-7 ዓመት ምለው ኮሮናውን ጨምሬ ውጊያውንም ጨምሬ ነው እንጂ እነሱ ከወጡ 6-7 ዓመት አልሞላ። ግን እነሱን ደምረን ስናይ እድገት አለ ወይ ያለ እንደሆነ እውነቱን ለመናገር የኢትዮጵያ ሕዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያም ጭምር ነው። አሁን ማነሳውን ሐሳብ ማነሳው ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይሄን እድገት በተገለጠ አይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። ጥቂት ኢንዲኬተርስ ብቻ ላንሳ። ብዙ ሰው የማያስተውለው ግን ሚራክል ተብሎ ቢወሰደው አንዳንድ ኢንዲኬተር ላንሳ። በነገራችን ላይ በዚህ አመቱን ስንጀምር የኢትዮጵያ የማንሰራራት አመት ነው ብዬ ነበር። ዘንድሮ እኮ ከፍተኛ የማንሰራራት አመት ነው። ዘንድሮን 4፣ 5፣ 10 አመት ከደገመች ኢትዮጵያ አበቃ፣ መከራው አበቃ። ዘንድሮ መደጋገም ግን የጋራ ራዕይ፣ የጋራ ጥረት፣ የጋራ ስራ መሆን አለበት። ዘንድሮ ምንድነው የተለየው ነገር? እንዲህ በኩራት በእምነት የምትናገርለት እንጠብቀው እናስፋው የምትለው የሚል ጥያቄ ማንኛውም ጤነኛ ሰው ያነሳ ይችላል። ዘንድሮን ለመረዳት ኤክስፖርትን ብቻ እንመልከት። ኤክስፖርት ማለት ኢትዮጵያ አምርታ ለውጭ ገበያ አውላ
ከውጭ ዶላር የምታገኝበት መስክ ማለት ነው። ከ1984 83 አይደለም 84 እስከ 98 ያለው 15 ዓመት 84 85 እያልሽ ቆጥረሽ 98 ስትጨምሪ 15 ዓመት ነው። ከ84 እስከ 98 ባለው 15 ዓመት ውስጥ ኢትዮጵያ ለውጭ ገበያ ኤክስፖርት አድርጋ ያገኘችው ሀብት 7.5 ቢሊዮን ዶላር ነው። የአንድ ዓመት አይደለም፣ የ15 ዓመት 7.5 ቢሊዮን ዶላር በ15 ዓመት ነው ያወጣችው። መቼ? ከ84 98። ይሄ ዘመን ብዙ ጉዳይ ያየንበት ዘመን ነው። የኢትዮ ኤርትራ ጦርነት 90 የነበረበት፣ የ97 ምርጫ የነበረበት፣ ብዙ ሰው የሚያወራለት ኢንሲደንት የነበረበት ዘመን ነው። እሱን ጨምሮ ነው የማወራው። ከ84 እስከ 98 ባለው ጊዜ ውስጥ ኢትዮጵያ ለውጭ ገበያ አቅርባ ያገኘችው የዶላር መጠን 7.5 ቢሊዮን ዶላር ነው። ዘንድሮ በአንድ ዓመት 8 ቢሊዮን በላይ ዶላር ገደማ ከኤክስፖርት ታገኛለች። በአንድ ዓመት 8 ቢሊዮን በላይ ዶላር የምታገኝ ሀገር 15 ዓመት ሙሉ ምን ትሰራ ነበር ብሎ መጠየቅ ያስፈልጋል። አእምሮ ያስፈልጋል። ለዚህ ማስተዋል ያስፈልጋል። በተገለጠ ልቦና ማየት ያስፈልጋል። ያ 15 ዓመት እንደዚህ አይነት ተአምር ሰርተንበት ቢሆን ኖሮ ዛሬ የት እንሆን ነበር ብሎ በቁጭት መንፈስ ተምሮ መለወጥን ይጠይቃል። 15 ዓመት 7.5 ቢሊዮን ዶላር ኤክስፖርት ያደረገች ሀገር በአንድ ዓመት 8 ቢሊዮን በላይ ዶላር ገደማ ኤክስፖርት አድርጋለች። ከምንድን ነው ያገኘችው ይሄንን መስክ ሚለውን ደግሞ እንመልከት። የሚተሳሰር ጉዳይ ስላለ ለምሳሌ ቡና ከ84 እስከ 98 በ15 ዓመት ጊዜ ውስጥ 3.5 ቢሊዮን ዶላር ነው የሸጠችው ቡና ኢትዮጵያ። 15 ዓመት 3.5 ቢሊዮን ዶላር። ዘንድሮ በአንድ ዓመት 2.5 ቢሊዮን ዶላር ሽጣለች። ምን ማለት ነው? 2 ዓመት ውስጥ 5 ቢሊዮን ብትሸጥ በ15 ዓመት ውስጥ ከሸጠችው በብዙ የበለጠ ማለት ነው። ቡና ነው ያልኩት። ከየት መጣ ይሄ? ግሪን ሌጋሲ ነው። ተክለን ነው፣ ደክመን ነው ያመጣ ነው። በዋዛ የመጣ ጉዳይ አይደለም። በቢሊየን ሲድሊንግስ ተክለን ተንከባክበን ቡናው ሪስፖንድ አድርጎ ነው ዛሬ ለዓለም ገበያ የምናቀርበው ቡና በመጠንም በሚያስገባው ገቢ ያደገው። ኢማጂን በአንድ ዓመት 2.5 ቢሊዮን እና በ15 ዓመት 3.5 ቢሊዮን ዶላር ዲፈረንስ አለው። ከዚህ ወዲያ ማንሰራራት ከየት ይመጣል? ይሄ መደጋገሙ ነው የሚያስፈልገው እንጂ። ወርቅን እንመልከት። ወርቅ አስደማሚ ነው። ባይዘው አንዱ እቺ ምድር ስባላት፣ እቺ ምድር ሀብት አላት፣ እቺ ምድር የተከማቸ የተደበቀ ሀብት አላት፣ ጥያቄ የለውም። ያንን መንዝረን መጠቀም የሁላችንም ቅዠት፣ የሁላችንም ህልም፣ ምኞት፣ ጸሎት ነው። ከ84 እስከ 98 ባለው 15 ዓመት ጊዜ ውስጥ ኢትዮጵያ በ15 ዓመት ወርቅ ኤክስፖርት አድርጋ ያገኘችው 508 ሚሊዮን ዶላር ነው። 508 ሚሊዮን ዶላር በ15 ዓመት። ዘንድሮስ በአንድ ዓመት 3.2 ቢሊዮን ዶላር አግኝታለች። ስንት እጥፍ? 6 እጥፍ። በአንድ ዓመት ያመጣነው የወርቅ ዋጋ 15 ዓመት ካመጣነው 6 እጥፍ አደገ ማለት ማንሰራራት ካልተባለ ምን ማንሰራራት ይባላል ታዲያ? 15 ዓመት የባከነውን ጊዜ አስቡት። ይሄንን ውጤት 5 ዓመት ከደገምን 10 ዓመት ከደገምን ምን እንደሚያመጣ መገመት ለማንም አይከብድም። ይሄ ኤክስፖርት ነው። ሌሎቹን አስደማሚ ዳታዎች በየቦታው ላነሳልሽ ይችላል። ኢትዮጵያ ውስጥ በከፍተኛ ደረጃ በአይን የሚታይ የሚጨበጥ የሚዳሰስ ለውጥ አለ። ማንም ሰው ካለበት ሰፈር በገጠርም ይሁን በከተማ 5 ኪሎ ሜትር ቢነዳ ቢንቀሳቀስ ለውጥ ያያል። የሚታይ ነው። ይሄ ለውጥ ግን የጎደለውን እየሞላን ሰስቴን አድርገን ለልጆቻችን አስተማማኝ ፋውንዴሽን መጣል
የኔም ያንቺም የሷም የጋራ እዳ ነው አንዱ ጥያቄ አንዱ መላሽ ነው የጋራ እዳችን ነው ማድረግ አለብን መጨከን አለብን መድከም አለብን ዋጋ መክፈል አለብን ለማን ለልጆቻችን ሳንደክም ይመጣ ውጤት የለም ይሄን የመሰለ እድገት እያመጣን ኢኳሊ የኢትዮጵያ ኢንፍሌሽን ከ30 ምናምን ገደማ 13.5 ወርዷል በዚህ አመት ከግማሽ በታች አወርደናል ኢንፍሌሽን ከ34 13.5 ወርዶ ኤክስፖርት ገቢ ድህነት ቅነሳ የእዳ ውዝፍ ከጂዲፒያችን አንፃር ዲክላይን ማድረጉ ኢትዮጵያ በብዙ መንገድ ከነበረባት በሽታ ብቻ ሳይሆን ከኢንፍሌሽኑ በማገገም ላይ እንደሆነች ያሳያል ድና ጨርሳለች ወይ አልጨረሰችም እንዲህ በዋዛ ድና የምትጨርሰው ጉዳይ አለ ስብራቱ ብዙ ስለሆነ ግን የመዳን መንገድ ላይ ነው ወይ ያለችው ምንም ጥርጥርም ጥያቄም የለውም ጥርጥር የለውም የገነባናቸው የሰራናቸው ያሳካናቸው የጨረስናቸው የልጆቻችን እዳ ይቀነስንበት ልክ ኢትዮጵያ በማገገም በመዳን ላይ እንዳለች ማንም ሰው አስረጅ ሳይኖር ሊገነዘብ የሚችለው እውነት ነው ሐቅ ነው እውነትን ደግሞ በዚያ ልክ መቀበል ለማንም ሰው ተገቢ ይመስለኛል ይሄ ሁለተኛው ነው ሶስተኛው ምዕራፍ ምንድነው ያልሽ እንደሆነ ባህል መገንባት ነው ኤክስፖርት 8 ቢሊዮን ብለን የዘንድሮ ምን ፎክርበት ሳይሆን በሚቀጥለው መድገም አለብን ቡና የሚቀጥለው መድገም አለብን ሌሎች ኮሚኒቲ መጨመር አለበት ኢንዱስትሪ መጨመር አለበት ማደግ አለበት ባህል መሆን አለበት ያ ባህል ሲሆን ያለው መዋዠቅ ይረጋጋል ያለው የኑሮ ስቃይ አይጠፋም ግን ይሰክናል ኢንፍሌሽን ሙቪንግ ታርጌት ነው ቋሚ ታርጌት አይደለም ቋሚ ታርጌት አንድ ያለመሽ ተኩሰሽ ምትመጪው ነው ኢንፍሌሽን ባህሪው እንደዛ አይደለም ይቀያየራል የዋጋ ንረት ከልማት ጋር ልማት ባለበት ሀገር ውስጥ ተንቀሳቃሽ ፈተና ነው ተንቀሳቃሽ መከራ ነው ተንቀሳቃሽ ታርጌት ነው እየተከተሉ ለማጥፋት ኢቮልቭ የሚያደርግ ስትራቴጂ ያስፈልጋል ከአዲስ መልኩ ከአዲስ ባህሪው ጋር የሚያድግ ስትራቴጂ ይጠይቃል ለሙቪንግ ታርጌት ቋሚ አላሚ አይሳካለትም ለሙቪንግ ታርጌት ኢቮልቭ የሚያደርግ ስትራቴጂ የሚከተል አላሚ ግን ያገኘዋል እኛ በሚንቀሳቀስ ታርጌት ውስጥ ያለን ፈተና አንድ ቦታ ቆመን ሳይሆን እያደግን ኢቮልቭ እያደረግን እንፈታዋለን ብለን እናስባለን ይሄ ፈተና የመጣባቸው ይሄ ችግር የመጣባቸው ጉዳይ እያንዳንዱ ቤተሰብ ማስተዋል ያለበት ግን ምንም ጥርጥር የለውም የኑሮ ዘያችን በግራም በቀኝም ተነካክቷል በብዙ ማስረጃ ማሳየት ይችላል በዚያ ምክንያት የሚፈተኑ ሰዎች አሉ የሚቸገሩ ሰዎች አሉ አሁን በቅርቡ ሐኪሞች ጥያቄ አንስተዋል አብዛኛው ሐኪም ያነሳው ጥያቄ ሌጂቲሜት ነው ምንም ጥያቄ የለውም ከደሞዝ ጋር የሚያያዝ ችግር አለበት ሌጂቲሜት ነው መምህሩም አለው ሌጂቲሜት ነው ሚዲያም አላችሁ ሌጂቲሜት ነው እኔም አለኝ ሌጂቲሜት ነው ስፔሻል አይደለም ብዙዎቻችን የሚነካ ነገር ነው እንዴት እንፍታው ማስተዋል መስከን ማሰብ ይፈልጋል ይሄን ደግሞ ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎችም እንዳሉ ታይተዋል ይሄንን ለማስተዋል ኢትዮጵያ አሁን የተሻገረች ይመስለኛል ይሄን ለመገንዘብ ብዙ አስረጃ ያስፈልጋል በጣም የሚያሳዝነው ነገር ፔሮል ላይ ፈርመው የማያውቁ ደሞዝ በልተው የማያውቁ የደሞዝን ምንጭና የደሞዝን ጠቀሜታ በወጉ የማይረዱ ሳይቀሩ ደሞዝ ጭማሪ እያሉ ሲጮሁ ይሰማል መጀመሪያ ደሞዝ ለምን እንደሚፈለግ ማገልገልን መማር ያስፈልጋልና ሐኪሞች አስተማሪዎች ወታደሮች ፖሊሶች ሚኒስትሮች ጠቅላይ ሚኒስትሩ ሁላችንም የደሞዝ ጥያቄ ያለበት በሰከነ መንገድ አቅማችንን ያገናዘብን ምላሽ እየሰጠን መሄድ ያስፈልጋል ይሄን ጉዳይ ግን ከስክነት ከውይይት ከምክክር ከየት እንደምናመጣው ከማሰብ ውጪ መልስ አይገኝለት እንዲሁ በጩኸት ብቻ የሚያለስ አይደለም ሰክነን ማሰብ አለብን ብንጮህና ብናበላሽ እናጠፋዋለን እንጂ አናለማው የጀመርናትን ጭላንጭል እናውድማታለን እንጂ ውጤት አናመጣበት ለዚያም ሰክነን እንወያያለን በጋራ ሆነን ዊን ዊን በሆነ አፕሮች ሀገርን በማይጎዳ መንገድ መፍትሄ ያበጀንለት እንሄዳለን ትክክለኛ ጥያቄ ከስሁት ስታቢዎች ጋር ሲቀላቀል ስሁቶቹን እያጠፋን ትክክለኛውን ነው ደረጃ በደረጃ እየመለስን ሙቪንግ ታርጌት ቢሆንም ሰምሃው ያለውን መከራ እየቀነስን በመሄድ ኢኮኖሚውም እያደገ ኢንፍሌሽን ይቀንስበትን መንገድ እንከተላለን ብዬ ነው ማስበው ነው እዚሁ የኢኮኖሚ ጉዳይ ላይ እስኪ ቆይታ እናድርግ ትንሽ ዘለግ ያለ ክቡር ጠቅላይ ሚኒስትር ኢትዮጵያ የተሟላ ማክሮ ኢኮኖሚ ትግበሯን ተቀላቅላለች እንግዲህ በቅርቡ
ይህንን ሪፎርም ተከትሎ ግን የሚነሱ ትችቶች አሉ። ይህ ሪፎርም በተጽዕኖ የመጣ ሪፎርም ነው እንጂ ኢትዮጵያዊ ሪፎርም አይደለም የሚሉ ሀሳቦች ይሰነዘራሉ። እዚህ ላይ ምን ይላሉ እርስዎ? ማንም ሰው ምግብ ከማዘዝ በፊት ሜኑ ማገላበጥ አለበት። ስለ ራበው ብቻ ሬስቶራንት ሄዶ ምግብ አይልም። ወይ ሽሮ ወይ ምስር ወይ ቀይ ወጥ ይላል። ሜኑ ማየት አለበት። የተቸገረ ሰው ለችግሩ ማስታገሻ የሚሆነው ነገር በሆነ ሌቭል ማወቅ አለበት። እኛ ኢኮኖሚክ ሪፎርም ኢትዮጵያ ያስፈልጋታል፣ ያለችበት ሁኔታ አደገኛ ነው ያልነው አይኤምኤፍ የሚባል ተቋም ጋር መነጋገር ሳንጀምር ነው። በነገራችን ላይ ቢሮ ገብቼ የመጀመሪያው የኢህአዴግ የብልጽግና አይደለም የኢህአዴግ ስራ አስፈጻሚ ስብሰባ ኢኮኖሚክ ከፈት የሚል ውይይት ነበር የመጀመሪያው። በዛ ጊዜ ነው አይኤምኤፍ ጥቁር ይሁን ነጭ በአካል የማግኘት እድል አልነበረኝም። ሁለተኛ በመደመር መጽሐፍ ላይ ቁልጭ ተቀምጧል። ኢኮኖሚያችን ቅድም እንዳልኩ ተሳስሯል። ገንዘብ ኦቨር ቫልዩድ ሆኖ ከዓለም ጋር ሊያገበያይ በማይችል መንገድ ታንቆ ኢንቨስትመንት በከፍተኛ ደረጃ እንዳይመጣ አድርጎ በተጨናነቀበት ሁኔታ የሆነ ነገር ካልተፍታታ በቀር ነገሩ እንደማይቀጥል ይታወቃል። እና በቀጥታ ከአይኤምኤፍ ወይ ሞል ባንክ የሚያያዝ ጉዳይ ሳይሆን የኛ ችግር የኛ መከራ ሜኑ ማገላበጥ ግድ ብሎት ነበር። ሜኑ ስናገላበጥ ግን በአንዳንድ ሰው ባህሪ እንደምታውቂው ቀጥታ ከሜኑ ላይ ያለውን አንብቦ አያዝም። ሽሮ መርጦ እንደሆነ ሽሮአችሁ ግን እንዴት ነው ይላል። ሽሮአችን እንደዚህ ነው እንደዚያ ነው ይባላል። ከሽሮ ይልቅ ምስር ብታዝ ይባላል። ሽሮአችን ያደረ ነው ትኩስ ይሻላል ይባላል። ሜኑ ቢያይም ሜኑ ቢያገላብጥም አስፈላጊ ሆኖ ሲገኝ ደግሞ ምክር ይጠይቃል። እኛ መክፈት እንዳለብን ስናምን በጣም በስፋት ትምህርት ለመቅሰም ሞክረናል። ለምሳሌ በአፍሪካ ውስጥ ሪፎርም ከሰሩ ሀገራት መካከል ናይጄሪያ አንዷ ናት፣ ግብጽ ሁለተኛዋ ናት፣ ደቡብ ሱዳን ሶስተኛዋ ናት። ናይጄሪያና ግብጽ የተሻለ ኢኮኖሚ በንጽጽር ከፍ ያለ ጂዲፒ ያላቸው ናቸው። ሳውዝ ሱዳን ደግሞ ዝቅ ያለ ኢኮኖሚ ያላት ናት። እኛ ግን ከፍ ካሉት ተምረን ዝቅ ያለችው አታስፈልገንም አላልንም። ሶስቱም ጋር ዴሌጌሽን ልከን እንዴት ጀመራችሁ እንዴት ሰራችሁ ምን ገጠማችሁ ለን ከደቡብ ሱዳንም ከግብጽም ከናይጄሪያም ትምህርት ቀስመናል። ከነሱ ብቻ አይደለም ከአርጀንቲናም ተምረናል። በርካታ በእኛ መሰል ችግር ውስጥ ኖረው ወደ ሪፎርም የገቡ ሀገራት ትምህርት ለመቅሰም ሙከራ አድርገናል። ከአይኤምኤፍ ጋር ተወያይተናል፣ ከወርልድ ባንክ ጋር ተወያይተናል፣ ከኢኮኖሚክ ማህበራት ጋር ተወያይተናል፣ በኢኮኖሚ ዙሪያ ትንታኔ ከሚሰጡ ተቋማትና ግለሰቦች ጋር ተወያይተናል፣ ከብዙ ሀገር መሪዎች ጋር ተወያይተናል። ኤክስቴንሲቭ የሆነ ውይይት ተደርጎበታል። ከዚያ ሰብስበን ትምህርት ወስደን የኛን ችግር አገናዝበን ሆም ግሮን ሪፎርም 1 ሆም ግሮን ሪፎርም 2 ብለን በሰራነው ላይ ነው የከፈትነው። እንግዲህ ኮሮና ባይመጣ ይቀርም ነበር ይሄ ጉዳይ ባይዘው። ሆም ግሮን ሪፎርም አጀንዳ 1 እንደሚታወቀው ደሞዝ መክፈል አልቻልንም፣ ችግር አለብን፣ $10 ቢሊዮን ከዛም ከዚህ ማመተን ኢኮኖሚውን ትንሽ ማስተንፈስ አለብን ነው። አሳክተነዋል እኮ። ያን ባናደርግ ኖሮማ ዛሬ መነጋገርም አንችልም። ሆም ግሮን ሪፎርም 2 ላይ ስንደርስ ግን በዛ ልክ ሪሶርስ ልናገኝ ደግሞ አልቻልንም። ሌላ መንገድ ይፈልጋል። ለኢኮኖሚክ ኦፕን አፕ የተገባበት ዋናው ምክንያት የታጨቀውን የተሳሰረውን የተቆላለፈውን ኢኮኖሚ ከፈትፈት አድርጎ በር ከፍቶ ነገሩን ለማየት ነው። እኛ አንድም ቀን ሆም ግሮን ሪፎርም አጀንዳ ስንል የማክሮ ኢኮኖሚ ሪፎርም ስንል የኛ ሪፎርም ኤንደሚክ ነው ብለን አናውቅም። የሰው ትልቁ ችግር ይሄ ነው። ኤንደሚክ የሚባለው ልክ እንደ ጭላዳ ዝንጀሮ እንደ ዋሊያ አይቤክስ በኢትዮጵያ ብቻ የሚገኝ ነገር ማለት ነው። የኛ ሪፎርም ተጀምሮ እስኪያልቅ የኛ ነው፣ ማንም ሰው አልገባበትም፣ ከማንም አልተማርንም፣ ኤንደሚክ ነው አላልንም። ኢንዲጂነስ የሚባለው ግን ጥቁር አንበሳ ኢትዮጵያም አለ፣ ጥቁር አንበሳ ሱዳንም አለ፣ ጥቁር አንበሳ ኬንያም አለ። የአፍሪካ ዝሆን የሚባል ኢትዮጵያም አለ፣ ሌሎች ሀገሮችም አለ። እነዚህ የአፍሪካ ዝሆኖች በሆነ ነገር መልካቸው ምናምናቸው
ዲፍረንስ ያለው ሊሆን ይችላል የተቀራረበ ግን የአፍሪካ ዞኖች ናቸው። ኤንደሚክ አይደሉም፣ ኢንዲጂኒየስ ናቸው። እኛም ጋር አሉ፣ ኬንያም አሉ፣ ሰሙዌር ዩጋንዳም አሉ። በየሀገሩ ከመልክዓ ምድሩ ጋር የተዛመደ ለውጦች ይኖራቸዋል። ግን የአፍሪካ ዝሆኖች አንድ ፋሚሊ ናቸው። እነዚህ ኢንዲጂነስ የሚባሉት የእንስሳት አይነቶች እኛ ጋም ያሉ ሌላም ጋር ያሉ ሲሆኑ ማለት ነው። ለምሳሌ ደግሞ ኤክሶቲክ የሚባል አለ። ከውጭ እንዳለ አምጥተን እኛ ጋር የምናደርገው ባህር ዛፍ ለምሳሌ ኤክሶቲክ ነው ይባላል። እኛ ጋር አገር በቀል አይደለም፣ ከሌላ ቦታ መጥቶ የተተከለ ነው። የኛ ለውጥ ኤክሶቲክ አይደለም፣ ከሌላ ቦታ እንዳለ መጥቶ የተተከለ አይደለም። ኤክሶቲክ ቢሆን ይሄ ለውጥ አያመጣውም። እንዳለ ከአይኤምኤፍ ቀርተን ከከበደ ቀርተን ብናመጣው አያመጣውም። ቢኮዝ አይኤምኤፍ ለኢትዮጵያ ያለው እውቀት ሊሚትድ ነው። የሚያውቀውን ያውቃል፣ በርካታ ጉዳዮች ግን አያውቅም። ከነሱ ብንቀዳው ባዕድ ዛፍ ነው የሚሆነው እንጂ ሀገር በቀል ዛፍ አይሆንም። የለም አይኤምኤፍ ቢባል ድርሻ አይልም፣ ይሄማ ኤንደሚክ ነው ጭላዳ ዝንጀሮ ነው ደግሞ ካልንም የምንጠብቀው ሪሶርስ ስላለ እኛ ጀምረን የምንጨርሰው ሪፎርም የለም። እሱም ስተት ነው። ግን ኢንዲጂኒየስ ነው። መሰረቱ የኛ ነው፣ ፍላጎቱ የኛ ነው። ያቃሉ በዚያ መንገድ አልፈዋል ካልናቸው ሰዎች ደግሞ ትምህርት ተቀስሟል። ከራሳችን ፍላጎት እና አቅም ተነስተን ከሌሎች ተምረን የሰራነው ስራ ነው። ለምሳሌ አይኤምኤፍን ብቻ ላንሳ። አይኤምኤፍ የኢትዮጵያን ሪፎርም የኛን ሐሳብ ከተቀበለ በኋላ አንዱ ያመጣው መከራከሪያ የኢትዮጵያ ሪፎርም 7.5 ቢሊዮን ዶላር ካገኘ ሊሰራ ይችላል፣ ሊከወን ይችላል፣ ሳትቸገሩ ማለፍ ትችላላችሁ ብሎ ነበር። የኛ አቋም ግልጽ ነበር፣ አይሆንም። 7.5 ቢሊዮን ዶላር የኛ ሪፎርም አይሰራው። ለምን? በርካታ ሰራተኞቻችን ዝቅተኛ ደሞዝ ተከፋይ ናቸው። ደሞዝ ካልጨመርን በቀር ሪፎርሙ አደጋ ይገጥመዋል። ባንካችን በተለይ ኮመርሻል ባንክ የሚባለው መንግስት በገፍ ሲበደር ቆይቶ መክፈል የማይችልበት ደረጃ ስለደረሰ በባንክና በመንግስት መካከል ያለውን ግንኙነት በህግ መምራት ስንጀምር ይህንን ባንክ ካልታደግን በቀር ባንካችን ይወድቅብናል። ንግድ ባንክ ደግሞ የባንኮች ሁሉ አውራ ነው በኢትዮጵያ ውስጥ፣ መታደግ አለብን። እንደዚህ ያልን በጣም በርካታ ኢሹ አንስተን በእኛ ጥያቄና በእኛ ፑሽ መሰረት 10.5 ቢሊዮን ተስማምተን ነው የገባ ነው። በእነሱ ቢሆን 7.5 ነው። 10.5 ውስጥ በቂ ነው? በቂ አይደለም። ገና ተጨማሪ ሀብት ይፈልጋል። ለምን? ቅድም እንዳነሳ ነው በጣም በርካታ ጉዳዮች መደጎም ይፈልጋሉ። በባለፈው ዓመት 350 ቢሊዮን ብር ገደማ የኢትዮጵያ መንግስት ድጎማ አድርጓል። ነዳጅ እንደጉማለን፣ መድኃኒት እንደጉማለን፣ ሴፍቲኔት እንደጉማለን፣ ማዳበሪያ እንደጉማለን። ሰው እንደሚያስበው እኮ አይደለም። ብዙ ነገር ተደጉሞ ነው የሚሄደው። ያ ድጎማ ሰስቴን ለማድረግ ኢትዮጵያ ያላት አቅምና ገቢ መታየት አለበት በሚል አርጊው አድርገን 10.5 3.5ቱን ከአይኤምኤፍ 3.5ቱን ከወርልድ ባንክ 3.5ቱን ደግሞ በየኛ እዳን ሪስትራክቸር በማድረግ የክሬዲተርስ ኮሚቴ የሚባሉ አሉ ፈረንሳይና ቻይና የመሩት በእነሱ አማካኝነት እዳችን ተሸጋሽኮ ያ በገፍ ስንበደር የነበረው እዳ እንደተቆሎ እንዳይሸጋገርብን በሚቀንስ ምን ማለት ነው? እዳ ሪስትራክቸር ባይሆን 2 ቢሊዮን መክፈል ከነበረብን ሪስትራክቸር ሲሆን 1.5 እንከፍላለን ማለት ነው። አውቶማቲክ ነው ሪስፖንሱ። ይሄን ተደራድረን ተጨቃጭቀን በብዙ ውጣ ውረድ ውስጥ ነው የተወሰነው ማለት ነው። ከተወሰነ በኋላስ ቅድም እንዳነሳሁት በኤክስፖርት በገቢ በኢንፍሌሽን ባመጣነው ውጤት ብቻ አይደለም። ሪሰንትሊ በዋሽንግተን የወርልድ ባንክ እና አይኤምኤፍ አኑዋል ስብሰባ ነበር። በዚህ አኑዋል ስብሰባ አይኤምኤፍ እና ወርልድ ባንክም ሌሎች ሀገራትም የአፍሪካ ሀገራትም በአንድ ድምጽ ሪኮግናይዝ ያደረጉት ያወደሱት ሪፎርም የኢትዮጵያ ሪፎርም ነው። ለምን? በጣም በእውቀት በጥበብ በማስተዋል በምክር ነው የተመራው። ዘ ሞስት ሰክሰስፉል ሪፎርም ነው የተባለው በእነሱም አይን በእኛም አይን። የ15 ዓመቱን ኤክስፖርት በአመት ያመጣ ነው በሪፎርም ነው። አልሰራም የሚባለው ያ ባይሆን ኖሮ ነው።
ከአይኤምኤፍ የቀዳ ነው ኤክሶቲክ ቢሆን ኖሮ ደግሞ በዚህ ልክ ውጤት ማጣቱን እጠራጠራለሁ። ምክንያቱም የኛን ሁኔታ ከኛ በላይ ስለማያውቁ የኢትዮጵያ ኤሊትስ በጥቅሉ ላለፉት 50 60 70 80 ዓመታት የኢትዮጵያን መደህየት፣ የኢትዮጵያን ማነስ፣ የኢትዮጵያን መቸገር ሲያዩ በተለይ ወጣ ብሎ ሲያዩ አይቆጩም፣ አይንገበገቡም ማለት እኮ አይደለም። ሁሌ ይቆጫሉ። ጃፓን ሄደው ካዩ በኋላ ጃፓን እንደምን ሰለጠነች ይላሉ። ያስባሉ፣ ያስተላስላሉ፣ ይጽፋሉ፣ ያስተምራሉ። አንዳንዶች አውሮፓ ሄደው፣ አንዳንዶች አሜሪካ ሄደው፣ አንዳንዶች ደቡብ አፍሪካም ሄደው ቀንተው ይመለሳሉ። ነገር ግን ጃፓን እንደምን ሰለጠነች፣ ፈረንሳይ እንደምን ሰለጠነች፣ ሲንጋፖር እንደምን ሰለጠነችን ማወቅ አስፈላጊ ቢሆንም ኢትዮጵያ ስለምን ደህየችን አውቀን እስካልመለስን ድረስ ውጤት አያመጣም። ኢትዮጵያ ስለምን ደህየች፣ ምንድነው ባህሏ፣ ምንድነው እምነቷ፣ ሶሻል ፋብሪኳ ምን ይመስላል፣ ሶሻል ካፒታሏ ምን ይመስላል፣ ማህበራዊ መስተጋብሮቿ ለልማት አስቻይ ናቸው ወይስ ጎጂ ናቸው የሚለውን በጥልቀት ማወቅ መመርመር ይፈልጋል። የኛ ባህል ከጃፓን ባህል፣ የኛ እምነት ከጃፓን እምነት፣ የኛ ሳይኮሎጂካል ስሪት ከነሱ ስሪት ስለሚለያይ ለአንድ ቪዥን ለአንድ ሐሳብ የምንሰጠው ሪስፖንስ አንድ አይደለም። ሪስፖንሳችን አንድ ከሆነ ደግሞ ውጤቱ አንድ ሊሆን አይችልም። ጃፓንም ትሁን እንግሊዝ እንደምን ሰለጠነችን የኢትዮጵያ ምሁራን ሳይጠይቁ ቀርተው አያውቁም። ክፍተት የነበረው እና እኛ ልንሞላ የሞከርነው ኢትዮጵያ ስለምን ደህየች። ለምሳሌ እንዴት መሬት እያላት በአመት አንዴ ብቻ ታርሳለች? ሁለቴ ለምን አይሆንም? እንዴት ኢትዮጵያ ትለምናለች የሚለውን ጥያቄ አንስተን ከውጭ የተማርነውን የኛን አዋህደን መስራት በመጀመራችን በጣም የሚታይ ውጤት ማየት ጀምረናል። ይሄ መርህ ተኮር ፕራግማቲስት ስለሆነ የኛ አሰራር በፕራግማቲዝም የተሞላ ስለሆነ ከኛ ሁኔታ ስንነሳ፣ ከኛ ሁኔታ ስንማር፣ ከኛ ችግር ስንነሳ ከሌሎች አንማርም ብለን አንዘጋም። ከሌሎች ጠቃሚ ነገር ካለ ለኛ ጉዞ የሚያግዝ ካለ ትምህርት እንወስዳለን። ነገር ግን የምንማረው ጉዳይ በእኛ ልክ የተሰፋ ነው። በምንማራቸው ተቋማት እና ግለሰቦች ልክ የተሰፋ አይደለም። ለምሳሌ አይኤምኤፍ ይሄ ሪፎርም የኔ ነው ብሎ ክሌም አያደርግም። በእርግጠኝነት ያውቃል እንዴት እንደጀመር ነው፣ እንዴት እንደሰራ ነው፣ እንዴት አፕሮች እንዳደረግን፣ ቴክኒካል ሌቭል እንዴት መግባባት አቅቶን በመሪ ደረጃ እንዴት ኢንጌጅ እንዳደረግን ያውቃል። አይኤምኤፍ ክሌም አያደርግም። ባለቤቱ እኛ ሆነን ስናበቃ ከውጭ መማራችን እኛ እየተናገርን ማን ነው ከኛ ጋር ሳይሰራ ይሄ ሪፎርም የእናንተ አይደለም ይላል? የት ነበር ሪፎርሙ ሲሰራ? የት ነበር ስንጨቃጨቅ? የት ነበር ስንነጋገር? ዝም ብለን የማናውቀውን ነገር አንስተን እፍታ መልቀቅ ይቻላል፣ እውነት ግን አይደለም። እና ይህ ሪፎርም ከኢትዮጵያ ሁኔታ የተነሳ ከሌሎች የተማረ በእኛ ልክ የተሰፋ ሪፎርም ነው። ውጤት ያመጣውም ለዚሁ ነው። በዚሁ አግባብ ማየት ያስፈልጋል። ከማንም አልተማርንም ብለን አንመጻደቅም። በርካታ ትምህርቶች፣ ድጋፎች አግኝተናል። በእነዚያ ትምህርቶችና ድጋፎች ደግሞ ተውጠን የኛን አቋሞች ትተናል አንልም። አቋሞቻችን ጠብቀን ነው ውጤት ያመጣ ነውና በዚያ ሚዛን ቢታይ ጠቃሚ ይመስለኛል። በተለይ በኢኮኖሚ ውስጥ የመንግስት የትኩረት አቅጣጫ ወደ ሰርቪሱ ወደ አገልግሎቱ ያደላ ነው። ለማኑፋክቸሪንግ እምብዛም ትኩረት የሰጠ አይደለም የሚሉ ሀሳቦች ይነሳሉ። እውነትነት አላቸው? አጭሩ መልስ የላቸውም። ግን የላቸውም በቂ መልስ አይደለም። እንዴት እንደሌላቸው ማስረዳት ያስፈልጋል። ፕራዮሪቲ ስንለይ የኢትዮጵያን ችግር አገላብጠን ለመፈተሽ ከሞከርን በኋላ ፕራዮሪቲ ስንለይ በየትኛው መስክ ብንሰራ ይሳካልናል፣ በየትኛው መስክ ባጠረ ጊዜ ውጤት ይመጣል፣ በየትኛው መስክ በመካከለኛ ጊዜ ውጤት ይመጣል ብለን በክፍል በምዕራፍ ከፍለን ያየ ነው። ጀነሪክ እውቀቶች አሉ። ኢትዮጵያም የምትመካበት አፍሪካም የምትመካበት ወይም ሁሉም ሰው በእኩል የሚናገራቸው አድቫንቴጅ ተብሎ የሚወሰዱ ጉዳዮች ነበሩ። መረመር ናቸው። እኛ እነዛ አድቫንቴጆች ናቸው ወይ ብለን መረመር ናቸው። ለምሳሌ በየትኛውም ዓለም ብንሄድ በየትኛውም ሳሚት ብንሄድ ትልቁም ትንሹም የሚያውቀውም ማያውቀውም አፍሪካ ርካሽ ጉልበት አላት። አፍሪካ አብዛኛው ሰው ወጣት ነው። ይሄ ወጣት ይሄ ጉልበት
አንድ ለልማት አስቻይ አቅም ሆኖ ይሰራል፣ እንደ አድቫንቴጅ ይወሰዳል የሚል የጋራ እውቀት አለ። ሁሉም ሰው የሚናገረው እውቀት አለ። እኛ ጠየቅን ይሄን እውነት ነው ወይ ብለን። አንደኛ ርካሽ ጉልበት አለ ወይ? ሁለተኛ ይሄ ርካሽ ጉልበት የተባለው አፍላ ጉልበት የተባለው ጉዳይ ምን ያክል ይዘልቃል? ኤአይ የመጣ ነው። ሮቦቲክስ አለ። አንድ ሰው የሚሰራውን ሮቦት እየሰራ ነው። በዚህ ጉልበት ተመጻድቀን ስንት ዓመት ልንቆይ እንችላለን? ይሄንን ጉዳይ እንደ አቅም እንደ አድቫንቴጅ ማየት ኢትዮጵያ ያዋጣታል ወይ ብለን አየን። አያዋጣትም። የምንመካበት የጉልበት ጉዳይ በሮቦት ከተተካ ሊያወዳደረን አይችልም። እሱ ብቻ ደግሞ አይደለም። ይሄ ጉልበት የተባለውስ መያዝ እንችላለን ወይ? እኛ አቅም አለ ለመያዝ? እናስተምራለን በነፃ ትምህርት ነፃ ነው ኢትዮጵያ ውስጥ። አንድ ሰው ዶክተር እስከሚሆን ሐኪም በነፃ ይማራል ኢትዮጵያ ውስጥ። ዶክተሩን ከተመረቀ ማግስት በኋላ ግን የኢትዮጵያ መንግስት የኢትዮጵያ ሕዝብ በነፃ አስተምሬሃለሁና ከፈለኝ ሊያዝ የሚልበት መንገድ የለውም። ወደ ፈለገበት ገበያ ወደ አዋጣው እግሩ ወደ መራው ሄዶ ይሰራል። የተሻለ የሚከፍሉ ሰዎች ይሄ ረከሰ የሚባለውን ጉልበት በቀላሉ ያው አንፈልግህም፣ አትምጣብን፣ ቪዛ አንሰጥህም እያሉ እየተለመኑ ባህር እያቋረጥን እናገለግላቸዋለን። እና ይሄ ጉዳይ አስተማማኝ አድቫንቴጅ መወዳደሪያ አቅም አለ፣ እንፈትሸዋል። የተለመደው እውነት ግን እሱ አልነበረም። ለአይኤምኤፍ ሄጄ ርካሽ ጉልበት ያልኩት ትክክል አይደለም ኤአይ እየመጣ ነው ብለው ላይቀበለኝ ይችላል። እኔን ከራሴ ጥቅም አንጻር ፈትሸዋለሁ። ይሄ ሁለተኛው ጥሬ ዕቃ ነው። አፍሪካ በገፍ ጥሬ ዕቃ አላት፣ ተዝቆ የማያልቅ ሀብት አላት የሚባል ንግግር ያ ሁሉም ሰው ይናገራል። ይህ ጥሬ ዕቃስ ልንወዳደርበት ያስችለናል ወይ? እውነት ነው ወይ ብለን ጠይቀናል፣ መርምረናል። ምክንያቱም ለምሳሌ አይረን ኦር አፍሪካ ውስጥ በስፋት አለ፣ እውነት ነው። ይሄ ግን ዓለም ላይ ያለው የብረት ክምችት ስክራብ የሚባለው ከዚህ ቀደም ጥቅም ላይ የዋለው መልሶ ቀልጦ ተጨፍልቆ ሪዩዝ የሚደረገው ብረት በጣም ብዙ ነው። ስክራብ ገዝተው እሱን ጨፍልቀው በሚፈለግ ሞዳሊቲ ሰርተው ኤክስፖርት የሚያደርጉ አካላት አሉ። አይረን ኦር የሚባል የሌላቸው ብረት የሚባል የማያመርቱ ስክራቡን ብቻ ሰብስበው ኤክስፖርት የሚያደርጉ አሉ። ሪዩዝ ማለት ተጀምሯል። ላስቲኩ፣ ወረቀቱ፣ ብዙ ነገር መልሶ ፋብሪካ ገብቶ ጥቅም ላይ ይውላል። እኛ የምንመካበት የጥሬ ዕቃ ጉዳይ አሁን ሪዩዝ ማድረግ ከተጀመረበት ስርዓት አንጻር ምን ያክል ሊያወዳድረን ይችላል? እንዴ ከሱ አለፍ ብለን እስቲ ለመሆኑ ወርቅ አፍሪካ ነው ያለው ወይስ ከአፍሪካ ውጭ ነው ያለው? አንዱ የምንመካበት ሀብታችን እሱ። የት ነው ያለው ወርቅ? እና እነዚህን ጥሬ ዕቃዎች ለመስታወትም ይሁን ለብረት፣ ለላስቲክም ይሁን ለወረቀት ግብአት የሚውል አቅም አፍሪካ ውስጥ እንዳለ ቢታመንም ቀድሞ የወጣው ሀብት ግን በሪዩዝ ለበርካታ ዓመታት ሊያስኬድ እንደሚችል እያየን በዚህ መስክ እንወዳደራለን ብንል ያዛልቀናል ወይ? ያዋጣናል ወይ? ጠየቅን። ይሄን ሶስተኛ የሚነሳው ገበያ ነው። ገበያ እያደገ ነው፣ እየተሳሰረ ነው፣ ኢኮሜርስ እየሰፋ ነው የሚባል ነገር በአፍሪካም የነፃ ንግድ ቀጠና የሚባል ነገር አለ። ዓለም ላይ እውነት ነው ገበያ እየተስፋፋ ነው ያለው። ግን እዛ ገበያ ውስጥ ለመወዳደር የሚያስችል ምርት አለን ወይ? እዛ ገበያ ውስጥ ለማድረስ ሎጂስቲክስ አለን ወይ? ቡናው አለ ምናምኑ አለ፣ ግን ማድረስ እንችላለን ወይ? በማድረስ ምክንያት ዋጋችን ውድ አይሆንም ወይ? ጂኦግራፊካሊ እስረኛ የሆነች አገር አንድ ምርቷን ወስዳ በአንድ መስመር ብቻ ዓለም እያዳረሰች በዚያ ምክንያት ዋጋ እየተወደደባት ልትወዳደር ትችላለች ወይ? ይህም ጥያቄ ነው። በኖርማሉ የተለመደ የጋራ እውቀት ነው፣ ምሁሩም ትንሹም ትልቁም የሚናገረው ነው። በለሆሳስ ሲታይ መጠየቅ ግን አለበት፣ አዛላቂ ስላልሆነ። ሌላው የሚነሳው ታዳሽ ኃይል የአፍሪካ ያልተነካ አንታፕድ ሪኖብል ኢነርጂ ሪሶርስ አላት ይባላል። ያልተነካ ታዳሽ ኃይል አላት ይባላል። እውነት ነው፣ ታዳሽ ኃይል አለ። በጂኦተርማል፣ በዊንድ፣ በሶላር፣ በሃይድሮ በጣም ትላልቅ አቅሞች አሉ። እነዚህ አቅሞች ግን በጣም በጣም ትልቅ ኢንቨስትመንት ይፈልጋሉ። ትልቅ ኢንቨስትመንት ይፈልጋሉ። ኢትዮጵያ ደግሞ አፍሪካ ደግሞ ካፒታል የላትም። ኢንቨስት አድርጋ እነዛን ለማምረት በቂ ካፒታል የላትም። ኢትዮጵያ ለህዳሴ 1 ብር ብድር አላገኘችም። እሺ ህዳሴ እንኳን ችግር የለውም ጭቅጭቅ አለ ብለን እናስብ። ለኮይሻ ለኤሌክትሮሜካኒካል ስንት ቦታ ለምነን ብድር አላገኘንም። አባባል ነው። አቅም አለ ብሎ
ለዚያ አቅም ማውጫ የሚያበቃ ካፒታል ኢንጀክት ማድረግ ካልተቻለ ሊወጣ አይችልም ያቅ ሁለተኛው ራሱ ታዳሽ ኃይል ቢመረት ራሱ ህዳሴ ቢመረት ራሱ ኮይሻ ቢመረት ራሱ ጂኦተርማል ቢስፋፋ ራሱ አሁን ያለው የ3D ኢንቬንሽን የ3D ቴክኖሎጂ ያመጣው ችግር የለም ወይ ከዚህ ቀደም አንድ ሰው መኪና ለመስራት በጣም ትላልቅ ሼል ያስፈልገዋል በዚያ ውስጥ ነው እያንዳንዱ ፓርት እየተመረተ ተገጣጥሞ መኪና የሚሆነው ወይም ትላልቅ ሄቪ ኢንደስትሪ የሚሰራው አሁን 3D እያንዳንዷን ፓርት በኮምፒውተር ሰርቶ ፕሪንት ስለሚያደርግ እቺን በመታከል ቤት ውስጥ እያንዳንዱ ፓርት ሊመረት ይችላል ቢኮዝ እንደ ከዚህ ቀደም በሞልድ አይደለም የሚሰራው በ3D ነው የሚሰራው ይሄ የኢንደስትሪን ሳይዝ ቀንሷል የኢንደስትሪን የኢነርጂ ፍላጎትም ቀንሷል በስፋት ደግሞ እየቀነሰ ይሄዳል በቀጥታ ዓመታት ኢንደስትሪ ከኢነርጂ የሚፈልገው ፍላጎቱ እየቀነሰ ነው የሚሄደው ሳይዙም ኢነርጂውም ኢነርጂ ለመቀነስ የማይሰራ ምርምር የለም የኢነርጂ ሎስ ለመቀነስ የማይሰራ ምርምር የለም ዓለም ላይ ቢኮዝ ትራንስሚሽን ከፍተኛ ሎስ አለው ጄኔሬት ያደረገው ኢነርጂ እንዳለ አናገኘው እና 3Dም አፌክት እያደረገው ነው ይሄን ነገር ከሁሉ በላይ ግን ሎጂስቲክስ የሚባል ችግር አለ ሃይዌይ ሬልዌይ ፖርት የሌላቸው ሀገራት ለምሳሌ ጋምቤላ ላይ አምርቼ እኔ ከጋምቤላ አዲስ አበባ ለማምጣት የሚፈጅብኝን ቀን አስቡት ከአዲስ አበባ ደግሞ እንደገና ፖርት ወስደዋል ፖርቱ አንድ መስመር ስለሆነና አማራጭ ስለሌለ ለምሳሌ ማዳበሪያ በመናስገባበት ወራት ኢትዮጵያ ማዳበሪያ ስታስገባ የጅቡቲ ወደብ ጤም ስለሚል ምንም ነገር ማስገባት አንችልም የሲዝናል ጉዳይ ስለሆነ ነዳጅ ስናስገባ ሌላ ልኪን ነገር ማምጣት እንቸገራለን ይሄ ፋክት ነው ኢኮኖሚያችን እያደገ ሲመጣ እያየን ያለነው መከራ ነው አማውንቱ እያደገ ሲል በዛው ልክ ፈተናው እያደገ ይሄዳል ሎጂስቲክስ ውስንነት ባለበት ሀገርስ እንዴት ይሆናል እነዚህን ጉዳዮች መርምረን ጠይቀን መጨረሻ የደረስንበት ጉዳይ ብዝሃ ዘርፍ ብዝሃ ተዋናያን ብዝሃ ተጠቃሚ ካላደረግነው በቀር በአንድ ሴክተር ላይ በአንድ ሴክተር ላይ ዲፔንድ ያደረገ ኢኮኖሚክ ሙቭመንት የኢትዮጵያን ስብራቶች አይጠግንም ብለን እንደመደም ብዝሃ ዘርፍ ያስፈልገናል አንዱ ሲሰበር አንዱ ሲደክም አንዱ ያልነው ምናስበውን ብልጽግና ምናረጋግጠው በአንዱ ጉዳይ ላይ ብቻ መለጠፍ አያዋጣንም ለምን የኛ አልቲሜት ፍላጎት ብልጽግና ነው ደህነትን ድምጥማጡን ማጥፋት ነው መበቀል ነው ምን ፈልገው ያን ብልጽግና ለማረጋገጥ የሚያስፈልጉ ዲቴይልስ ኤሌመንቶቹን ካለየን በቀር በሆነ ጉዳይ ብቻ መዘን ምናሳካው አይደለም አንድ ሰው ምጣድ ሳይኖረው እንጀራ መጋገር ማሰብ አይችልም እንጀራ ለመጋገር ጤፍ ያስፈልጋል ያረሰ ሰው ስላለ ገስተን ከሆነ ወፍጮ ያስፈልጋል እርሾ ያስፈልጋል እነሱ ሁሉ አሟልተን ግን አልቲሜት ምጣድ ያስፈልጋል ምጣድ ሳይዝ እንጀራ ጋግራለሁ ቢባል ዋጋ የለውም እነዚህን በሙላት ሳናይና ሳናስብ ብልጽግና ብንል ዋጋ የለውም በዚያም ምክንያት ግብርና የግድ ነው ከፍተኛ ሊመረት የሚችል ያልተረሰ መሬት አለን ውሃ አለን እንደተባለውም ሰው አለን ያን ተጠቅመን በአመት 2-3 ብናርስ በምግብ ራሳችን መቻል ሁነኛ ነገር ነው ልንተው አንችልም ማረስ አለብን ሁለተኛ ኢንደስትሪ ነው ኢንደስትሪ ላይ በስፋት ካልሰራን በቀር በግብርና ብቻ ምናስበውን ኤምፕሎይመንት ምናስበውን ኤክስፖርት ልናሳካ አንችልም ምርት ያስፈልጋል እነዚህም በቂ አይደሉም ቱሪዝም ያስፈልጋል ታሪክ አለን ባህል አለን የሚገርሙ ሲነሪዎች አሉን እነሱም ብንሰራቸው በጣም ብዙ ሀብት ያመጣል ይሄም በቂ አይደለም የዘነጋነው ሀብት አለ ማይኒንግ እንጠቀምበት 15 አመት 500 ሚሊዮን ያወጣንበትን በአንድ አመት 3 ቢሊዮን ያወጣነው በዚህ አቴንሽን ነው በዚህ ስራ ነው በ15 አመት 3.5 ቢሊዮን የነበረውን ቡና በአመት ይሄን ያክል ያመጣነው በዚህ በግብርና ትኩረታችን ነው በስራ ነው ቱሪዝሙም ማይኒንጉም ኢንደስትሪውም ግብርናውም ግን ቴክኖሎጂ ላይ ካልሰራን በቀር ደግሞ ውጤት አያመጣም እሱን መጨመር አለብን because service at the end እያንዳንዱን ሰው የሚነካ ነገር ነው ብለን ቴክኖሎጂን አከልንበት ማለት ነው ቴክኖሎጂን ካከልን በኋላ አምስቱን ዘርፍ ከለየን በኋላ ሌሎች ዘርፎች ግን ዋጋ የላቸው ማለት ነው እንዴ መንገድ አንሰራምኛ ኢነርጂ ላይ አንሰራም እንዴ ኢትዮጵያ ኢነርጂ ላይ የሚሰራ ሀገር አለ እንደ አፍሪካ ውስጥ
27 28 ሺህ ኪሎ ሜትር አስፋልት እኮ ይሰራ ያለ ነው እኛ ዛሬ። እዚህ አዲስ አበባ እኮ በ100 ኪሎ ሜትር አስፋልት ይሰራ ያለ ነው። የፕራዮሪቲ እኮ መሆን ይችላል። ባለፉት 5 ዓመታት የሰራ ነው ሃውሲንግ ቤት እኮ 15 ዓመት ከተሰራ ይበልጣል። ምንም ጥያቄ የለው። አይሰሩም ማለት አይደለም። ዋናው የልማት ፒላሮቻችን ግን 5 ናቸው፣ ብዝሃ ዘርፍ ናቸው። ኢንዱስትሪ ስላልሽ ግን ኢንዱስትሪ ብቻ እንመልከት። ኢንዱስትሪ ኢትዮጵያ ታምርት ያልነው ኢትዮጵያ ውስጥ ያሉ ፕላንቶች፣ ፋብሪካዎች 47-48% ገደማ ብቻ ያመርቱ ነበር። ካላቸው አቅም ከ50 በታች ያመርቱ ነበር። ግማሹ መሬት ይቸግረዋል፣ ግማሹ ኢነርጂ ይቸግረዋል፣ ግማሹ ፋይናንስ ይቸግረዋል፣ ግማሹ ስፔር ፓርት ማስገባት ዶላር ይቸግረዋል። ብዙ ምክንያት አለው። ይሄን በሴክተር ሰብ ሴክተር በፋብሪካ ደረጃ እያገዝን እየፈታን አሁን 65% ደርሰናል። ምን ማለት ነው? 50 የማይሞላው የማምረት አቅማችን 15% ከነበረው ፋብሪካ ብቻ ይጨመር ነው ማለት ነው። ሰው ቀጥሯል፣ ታክስ ጨምሯል፣ ምርት ጨምሯል። በዛው ልክ በዚያ በቃም እኛ ወደ ቢሮ ስንመጣ ኢትዮጵያ የገነባችው 3 ኢንዱስትሪያል ፓርክ ነው። ሐዋሳ፣ ኮምቦልቻ እና መቀሌ። ከዚያ በኋላ እኛ 10 ገንብተናል። 10 ኢንዱስትሪያል ፓርኮች አሁን 13 አለ። እነዚህ የገነባናቸው 13 ፓርኮች 20% 25% ብቻ የተያዙ ነበሩ። ምክንያቱም ሼዶቹ ጥቅም ላይ ነው፣ የኛም ቀድሞ የነበረው። አሁን በድምሩ ሲታይ ከ80% በላይ ሼዶች ተይዘዋል። ብዙ ቦታ መቶ ነው፣ የጎደሉም አሉ። ከ80% በላይ ኢንዱስትሪያል ፓርኮቻችን ሼዶቻቸው ስራ ይሰሩ ነው፣ ፋብሪካ ተክሎ ስራ ይሰሩ ነው። ከፓርኮች ውጪ ደግሞ ኢትዮጵያ ውስጥ ሰዎች የፋብሪካ ባለቤት እንጂ የፓርክ ባለቤት የመሆን ልምምድ አልነበረም። አሁን ማንም ሰው እዚህ አቃቂ ወጥቶ እዚህ ዱከም ወጥቶ ግለሰቦች ያላቸውን ፓርክ ማየት ይችላል። የግለሰቦች ፓርክ እየገነባን ነው። እሱም አይበቃም ብለን ነፃ የንግድ ቀጠና ድሬዳዋ ላይ እዚህ ቢሾፍቱ አካባቢ ይሰራል ኢንዱስትሪው ለማንቃት። ኢንዱስትሪው ግን በባህሪው አይታይም። ለምሳሌ ወንጪ ይታያል። ሰው ይሄዳል፣ ፎቶ ይነሳ፣ ይለጥፋል። ገንዘብ ያለው ይሄዳል፣ ይዝናናል፣ ይናገራል። ይሁነኝ ብሎ ሰው ግን ፋብሪካ ሄዶ አያይም። ልክ እንደ ጎርጎራ፣ ልክ እንደ ወንጪ ሰው እስቲ ፋብሪካ ላይ ምን እንዳለ ብሎ መኪና ነድቶ አንስቶ አይጎበኝም። በዚያ ምክንያት ምን እንዳለ አያውቅም። ግን አሜዚንግ ስራ ነው ያለው። ለምሳሌ በቅርቡ የገጠመኝ አንድ ነገር እላጫውትሽ። አንድ ከአሜሪካ የመጣ ወጣት ልጅ ኢትዮጵያን ይወዳል፣ ግን ኢትዮጵያ ምን እንዳለ አያውቅም። እና እዚሁ አቃቂ አካባቢ አንድ ኢንዱስትሪያል ፓርክ ነገር እየገነባ ያለ ባለሀብት አለ። የእሱን ኢንዱስትሪያል ፓርክ እንዲያይ ላክ ነው። እና ልጁ ማንም ሰው ቪዲዮ አንስቶ ማንም ሰው ፎቶ አንስቶ ይሄ ነገር ኢትዮጵያ ውስጥ ቢለኝ ላምን አልችልም። ግቢው መስኩ ግሪን የሆነ በጣም ትላልቅ ሼድ ኤንድ ቱ ኤንድ ስራ የሚሰራበት፣ መኪና የሚመረትበት፣ ብረት የሚጨፈለቅበት፣ በ3D ዲዛይን የሚደረግበት ኢንዱስትሪ በግለሰብ ደረጃ በዚህ ሳይዝ ኢትዮጵያ ውስጥ አለ መባል አላምንም ነው ያለው። እውነቱን ነው። ማየት ይፈልጋል። የሚያስደንቁ ስራዎች አሉ። ካላየናቸው ግን አይገባንም። ኢንዱስትሪ በባህሪው ግን ሌሎቹ አይደለም፣ ትንሽ ይዘገያል። ለምሳሌ አንድ ሰው ፋብሪካ ለመትከል መሬት ወሰደ እንበል፣ ዲዛይን ሰራ እንበል። ፋብሪካው እኮ እዚህ የለም፣ ያዘዋል። ፋብሪካው ይመረታል፣ ተጓጉዞ ቅድም ባለው ሎጂስቲክስ ችግር ይመጣል። ከዛ ደግሞ ይተከላል። የሙያተኛ ችግር አለ፣ ይበላሻል። ስፔር ፓርት የለም፣ ይጠገናል። እንደዚያ ሆኖ ሪስፖንድ ለማድረግ እንደ ቱሪዝሙ፣ እንደ ግብርናው፣ እንደ ቴክኖሎጂው ፈጣን አይደለም፣ ጊዜ ይፈልጋል። አሁን በዚህ ዓመት የኢትዮጵያ እድገት ከሚያመጣቸው ሴክተሮች ውስጥ አንዱ ኢንዱስትሪ 13% ያድጋል ያልነው እኮ ግብርናው 6% የሚያድገው ሪስፖንድ የሚያደርግበት ሲዝን ደርሷል ማለት ነው። እስካሁን ኢንቨስት ያደረግን ነበር። አሁን ደግሞ ሪስፖንድ ወደሚያደርግበት ደረጃ እየመጣ ነው ያለው። በሚቀጥሉት ዓመታት ይሄ እያደገ ይሄዳል። ኢንዱስትሪው በጣም ሪስፖንድ እያደረገ ይሄዳል። ብዙ ፋብሪካዎች ተክለናል። ባለፉት ሁለት ዓመት እኮ ከ385 በላይ ሄቪ ኢንዱስትሪስ ገንብተናል። በጣም ትላልቅ። ለምሳሌ ለሚ ሲሚንቶ ፋብሪካ ማለት እኮ በጣም ትልቅ ነው። ኢትዮጵያ ውስጥ ያለውን የሲሚንቶ ችግር ፈትቶ እኮ ኤክስፖርት እናድርግ እያለ ነው። ለሚ ሲሚንቶ ፋብሪካ ኢትዮጵያ እስካሁን ያላትን ፋብሪካ ተደምረው የሚያመርተው ግማሽ ያህሉን ያመርታል። የሁሉ ፋብሪካ ተደምሮ እንደዚህ በየሴክተሩ አሉ ማለት ነው። ግን ሰው አያያቸውም። ለሚ ካልሄደ ፋብሪካዎችን ሄዶ ካላየ ስንት መኪና የሚጠገነው አሴምብል የሚደረገው ኢትዮጵያ ውስጥ እነሱም ካላየ በቀር የተሟላ ግንዛቤ አይይዝም።
ሰርቪስን በሚመለከት ግን ትኩረት ተሰጠው ለማራከስ ትክክል አይደለም። ሰርቪስ የኢኮኖሚ እድገት መቋጫው ማሰሪያው እሱ ነው። ለምሳሌ የአሜሪካ ትልቁ ኢኮኖሚ የሚባለው እኮ ግብርናውና ኢንዱስትሪ ተደምሮ 30% ቢሆን ከ70% በላይ ሰርቪስ ነው። ማንም ያደገ ሀገር አልቲሜትሊ ቢገር ሼር ያለው በእድገት ውስጥ ሰርቪስ ነው። ለምን መሰለሽ? በቅርቡ ዘመን ገበያ የሚባል የኢኮሜርስ ኢትዮጵያ ጀምራለች። ዘመን ገበያ የጀመርንበት ዋናው ምክንያት ምርት እያለ ዲማንድ እያለ መሀል ላይ ባሉ ደላላዎች ምክንያት ምርትን ከፈላጊው ማገናኘት ችግር ሆኗል። በባለፈው ፋሲካ እንቁላል አዲስ አበባ 20 ብር ሲባል ወጣ ተብሎ 10 12 ብር ነበር። እነዛን እንቁላሎች ከፈላጊው ጋር ማገናኘት ግን ሲስተም አልነበረም። ሎጂስቲክሱም ሲስተሙም ችግርም ደላላውም ብዙ ስለሆነ አሁን ዘመን ገበያ ከተጀመረ 20 ቀን ቢሞላው ነው። ከ2000 በላይ አይተምስ አሉት። ሽንኩርት አለው፣ ቃሪያ አለው፣ በግ አለው፣ ሞተር ሳይክል አለው፣ ባጃጅ አለው። የሌለው ነገር የለም። ገና 20 ቀኑ ነው። 4 ሚሊዮን ገደማ ሽያጭ አከናውኗል በዚች ቀናት ውስጥ። ይሄ የኢትዮጵያ አሊባባ ማለት ነው። ጥቅሙ በጣም ብዙ ነው። አሁን በቅርቡ የአረፋ በዓል አለብን። ለአረፋ በዓል ሰው በግ በዘመን ገበያ ቨርቹዋሊ ያዛል፣ ዴሊቨሪ ይደረግለታል። መሀል ላይ ያለው ደላላ መሀል ላይ ያለው ሰው በከፍተኛ ደረጃ ይቀንሳል ወይም ወደ ትክክለኛ መስመር ይገባል። ሰርቪስ ማለት ይሄ ነው። በጉ አለ፣ ፈላጊው አለ። በጉና ፈላጊው እያለ ቴክኖሎጂ ባለመኖሩ፣ ሎጂስቲክስ ባለመኖሩ፣ የገበያ ስርዓት ያልተዘረጋ በመሆኑ ተጠቃሚ የሚጎዳበትን ስርዓት ይቀንሳል ማለት ነው። ሰርቪስ ከሌለማ ምርት ምን ዋጋ አለው? አይደርስም። አንድ ቀላል ኤግዛምፕል ላንሳልሽ። አንድ ጃኬት፣ ይሄ ጃኬት ዱባይ $150 ከሆነ ዱባይ ባልገዛው ጀርመን ሲሄድ 155 160 ሊሆን ይችላል። አሜሪካ ሲሄድ 145 ሊሆን ይችላል። ቻይና ሲሄድ 130 ሊሆን ይችላል። ኢትዮጵያ ይሄው ጃኬት ይሄው ሱፍ መርካቶ ላይ 500 ይሆናል። በብር አይደለም በዶላር። ዶላር ኢትዮጵያም ዶላር ዩኤም ዶላር ቻይናም እኩል ሆኖ ሲያበቃ ለሚሰጠው ግብር ለትራንስፖርቱ 15 20 ብር ይጨምር ችግር የለውም። 3-4 እጥፍ እንዴት ይሆናል? ዘሴም ኳሊቲ ያለው ምርት ዘሴም ቫልዩ ባለው ዶላር በዚህ ያክል ዲፈረንስ ለምን ይለያያል? ያን እንደሆነ የሰርቪስ ችግር ነው፣ የገበያ ትስስር ችግር ነው። ያን የገበያ ትስስር ችግር የምንቀርፈው ሲስተም በመዘርጋት ነው። ዘመን ገበያ የጀመርነው ያን ለመቅረፍ ነው። ለምሳሌ የፋይናንሻል ሴክተሩ ላለፉት 100 ዓመታት ኢትዮጵያ ውስጥ ካሽ ነው አጠቃላይ ምን ገበያየው። ሞባይል መኒ ጀመርን ትናንትና 3 ዓመታችን ነው። በ3 ዓመት ውስጥ ሞባይል መኒ ሰርፓስ አደረገ የካሽን ትራንዛክሽን ትሪሊየንስ እንቅስቃሴ የሚያደርገው። ድሮ አንድ ሰው ብድር ለመበደር መታወቂያ አምጣ፣ ፎቶ አምጣ፣ ወላጅ አምጣ የሚባለውን ነገር ቨርቹዋሊ በሞባይል መበደር የሚችልበት እድል ማግኘት ማለት ለፋይናንሻል ኢንክሉዥን ሐሳብ ያላቸው ሰዎች ሐሳባቸው እንዲወለድ ለማገዝ ከፍተኛ ጥቅም አለው። ቴክኖሎጂው ከሌለ ግን በአገር ጫፍ ብድር ማድረስ የምንችልበት ምንም እድል የለም ማለት ነው። ሰርቪስ ሲባል የተመረተውን የተፈጠረውን ነገር ተጠቃሚ ለማድረስ የሚያቀል መንገድ ማለት ነው። የተመረተውን ነገር ተጠቃሚው ጋር በትክክለኛ ዋጋ እንዲደርስ የሚያደርግ ማለት ነው። እሱ እያደገ መሄዱ ጥርጥር የለውም። የኢትዮጵያም ኢንዱስትሪ ይሰፋል፣ ግብርና ይሰፋል። እያደገና እየወረሰ የሚሄደው ግን ሰርቪስ ነውና ሰርቪስ ኢንዱስትሪው ላይ ትኩረት ተሰጥቶ ሳይሆን የሚነካን እሱ ስለሆነ ነው። በቅርበት የምናየው ሲወደድም ሲከስርም የምናየው እሱ ስለሆነ ነው እንጂ እኛ 5 ዘርፍ እንደ ፒላር ለይተን ለነሱ ደግሞ ደጋፊ የሆኑ ዘርፎች ጨምረን ነው እየሰራ ያለ ነው። ብዝሃ ዘርፍ ነው፣ ብዝሃ ተዋናይ ነው፣ ብዝሃ ተጠቃሚነትን የሚያረጋግጥ ነው። ለዛም ነው ሙሉአት ባለው መንገድ ሲግኒፊካንት የሆነ የእድገት እንትን ውስጥ መንገድ ውስጥ የገባ ነው ማለት ነው። በዛ መንገድ ቢታይ መልካም ይመስለኛል።